ኦኬ አንቺ ትክክል ነሽ ግን ደግሞ ማንንም ተነስቶ ስላወራ የሆነ ነገር ስላለ እሺ አብረን አድረናል ዛሬ ብትል ልታምኛት ነው ወይ አይሽ ስተትሽ እዚህ ጋር ነው ትክክል ነው አንተ ትክክል ነህ ትክክል አይደለም ግን ደግሞ ይሄ በቃ ያለፈ ነገር ነው እንዴ ያለፈ ታሪክ ነው ያለፈ ህይወት ነው ዛሬ ላይ ያየሽብኝ ነገር አለ ያገኘሽው ነገር አለ እኔ ላይ ዛሬ ላይ የለም አይደለ ስለዚህ ስላለፈው ነገር በቃ መርሳት እኮ ነው እንዴ አንዴ መሬት ላይ ተደፈው አይታፈሳል አይታፈስም አይደለ በቃ አለቀ ያለፈ ታሪክ ነው እና አንቺ ላይፋችን ኑሯችን በስነስርዓት ነው መቀጠል ያለበት ነገሮችን አይተመራራ ይችላል ምን ላይ እሺ ከዚህ በላይ ምን ላይ እንዴ አራው እኔ ምን ላይ ማቃቸውን ነገሮች ናቸው ዛሬ የተለቀቁት ምንም የተለየ ነገር የለውም ሰላም እንዴት ተከበራችሁ የአስተር ቻናል ቤተሰቦች እንዴት ናችሁ ደህና ናችሁ ያላችሁልኝ ያለው እግዚአብሔር ይመስገን እኔ እንግዲህ የዛሬ ቪዲዮ የተለቀቀ ቪዲዮ ላይ እውነት ለመናገር በዚህ ሰሞን ውስጥ ቪዲዮ በቃ እኔ አንዳንድ ጊዜ ማለት ነው የት ነበራችሁ ለምሳሌ አብርሽና ኢሩት ከተጋቡ ራሱ አንድ አመታቸውን ጨርሰው ወደ 2 አመታቸው እየሄዱ ነው ይሄ ሁሉ ቀን እቺ ልጅ የት ነበረች እንደኛ ነገር አይኗ ያየ ቀለበት ያያረጉ ሰርጋቸውን ደግሶ በቃ እነዚህ ትዳራቸውን ይዞ ቁጭ ብለዋል ማንንም የሚያውቀው ማለት ነው እስከዛሬ የት ነበርሽ መጀመሪያ እንደተጀመረ ለምን እንደዚህ ያደረክ ለምን አላልሽም አንደኛ ነገር ደግሞ አንቺ እንኳን አገር ውስጥ ካለልሽ እንኳን ቤተሰቦችሽን ልከሽ ለምን አላስጠየቅሽም በእርግጥ ወንዶች በጣም ሲበዛ ውሸታኛሞች ናቸው ጥፋታቸው ማመን አትችሉም ያጠፋሉ ጥፋቱን መልሶ ለማን ነው የሚያደርጉት ለኛ ለሴቶች ነው የሚያደርጉት እኔ እንጃ በቃ እኔ ውሸተኛም ወንድ ከሌባ ምንም አልቆጥረም ከምሬ ነው ሌባ ነው የሚመስለኝ በጣም ነው የሚያስጠላኝ አብርሽም መጀመሪያ የደንበርከ ላይቭ የድሮ የነበርከ መጀመሪያ የነበርከው ላይ አንተ ለሩታ መናገር ነበረብህ የተደበቀ ነገር አይደለ እንደ ሩታን መጥቶ ከዚህ በፊት የበጠበጠው ማለት ነው የነበራችሁን ነገር ለምን አትናገሩም እኔ ሁሌ የምለው ነገር ለምን አትናገሩም ስትገቡ ትዳር ውስጥ ለምን ድብድብቁ ያስፈልጋል ለህይወታችን አደጋ ያመጣል የሚባለው ነገር የለም ያመጣል እኮ ፍቅሩን አይታችሁ ሰናጣለው ብላችሁ ያንን ነገር ስትደብቁ የበለጠ ትልቅ ውስጥ ስትገቡ ትዳራችሁ ውስጥ ስትገቡ ያ ነገር ሲጣራ ሲሰማ ያንን ቀን ጭራሽ ትልቅ ነገር ሆኖ ትዳራችሁን ያፈርሳል ማለት ነው ስለዚህ ሩቲ ዛሬ ራሱ ዮኒ ነገር እሷ ትክስተኛ ሆና እየጠየቀች ነው እሱ ምንድነው በግልምጫ ወይ ደግሞ በቃ ቡቅ ብሎ ጥፋቱን አለማማን አብርሽ እየመለሰ ነው አንደኛ ነገር ደግሞ ሆቴሉን እንዴት ያዘ ሆቴል ማለት እናት አባቱ ጋር ሄዶ እንዴት ያዘ እሱስ እንዴት አልነገረ ለሷስ ልጅቷ ደግሞ አሁን ራሱ እየጠራ ነው እንደውም አዲስ አበባ ውስጥ መጥቼ አንድ ቀን አይቻለሁ አይተናል እንደዋወላለን ብላለች አሉ ይሄ ማረግ ጥሩ ነው ታዲያ ተገቢ ነው አብርሽም ሁሌ ሴቶች ይጎዳሉ ወንዶች ግን ጥፋታቸውን አታምነው አንደኛ ነገር ሴቶች እኛ ስንገባ እነሱን እናጣራ ወንዶች ግን በጣም ስለኛ በጣም ልታጣሩ ትፈልጋላችሁ ከዛ የሆነ ቀዳዳ ከኛ ላይ ስታገኙ በቃ አለ አይደለ እኔ ያለው ትላላችሁ ማለት ነው ስለዚህ እቺ ልጅ አሁን ነፍሰ ጡር ናት ምንም ቢሆን እሷ ላይ መጮው እሷ ላይ ያለለ ቃሎቶች መጠቀም ነገር የለብህም ታረጋግተህ ለመጣ ሁሉ ምን ተነጋግረ ፈተ መሄድ አለበት እሷም ቢሆን አንተ እውነተኛም ከሆነ ቪዲዮ አጥፋ ምናምን ሳይሆን ደውለ ራሱ ሉታንና ልጅቷ ራሱ አገናኝተው ወይ ደግሞ ነገሮች ያለ ነገር በትክክለኛ መንገድ መፍታት አለበት እንጂ እንደዚህ የተሸፋፈነ ነገር ጥሩ አይደለም ሲጀመር ሰላምን ያነሳል ስለዚህ ያስጠላል ልጅቷም ደግሞ ከየት መጣ ገባሳ ብሳ የድሮ የአብርሽን ድሮ እንግዲህ አብርሽ ቆይ ስንት ፍቅረኛው ነበረ እኔም ማቆ ፍቅረኛዋ ፍቅርቴ ነበረች እሺ ከፍቅርቴ ደግሞ እቺ ልጅ ደግሞ ለቪዲዮ ነው ተባለ ስንት አመት ሙሉ እንግዲህ ከፍቅርቴ ቀጥላ እንዴ ፍቅርቴ ስትሳፈቅራት ከፍቅርቴ ጋር ሲኖር የነበረች እቺ ልጅ ወይስ ሁለቱን አንድ ላይ ነበር አብርሽ ያፈቀረው ወይስ ፍቅርቴና እቺ ልጅ አንድ ላይ ነበራቸው አሁን ሩታ ሶስተኛ አይነት የመጣችው ማለት ነው
እንደዛ ነው ነገሩ። እና የት ነበረች ያችኛው? የት ነበረች? እንዴት ዛሬ ልትለቀው ቻለችው? ሆን ብሎ የሆነ ድራማ ሊፈጽሙ ሆን ብሎ የሆነ ድራማ ሊጀምሩ ነው። ነገሩ ስለቀዘቀዘ ዳንንና ጽጌም ስለተረጋጋችሁ የራሳቸውን እዛ ጋር እየቦኩ ስለሆኑ አሁን ነገሮቹ ስለተቀዘቀዘ ይመስልኛል። ደግሞ ሩታ እንደዚህ አታደርግም መቼም ማለት አሁን ነፍሰ ጡር ናት። እንደዚህ አይነት ነገር ግብ ውስጥ ነገሮች ውስጥ መግባት አትፈልግም። ግን ሰው ሲጀመር አንድ ሰው ሲፈቃቀርና አብሮ ለመኖር በቃ ደስተኛ ሆኖ ሲኖር ለመለያየት የሚሮጡ ብዙ ሰዎች አሉ። ብዙ ማለት ነው። ይሄን ማወቅ አለብን። ነገር ግን እንደዛም ሆኖ ግን ችግሩን የሚሸፋፍንና ችግሩን የሚፈታ ማን ነው? ያ ሰው ነው። ስለዚህ አብርሽ ደግሞ ቦግ ማለት የለበትም። ወንዶች ስትጠየቁ ቦግ አትበሉ። እኔ ነኝ ያለ አትበሉ በቃ። እና ያዛሰናል የዛሬ ቪዲዮ እንግዲህ አብርሽም ተነስቶ ከዛ መጥቶ ነበር። አትሄድም ነገሮችን እንፈታለን ብላለች። ነገሮቹ ምንም የተፈታ ነገር የለም። እሷም በቪዲዮ የመጣችው እንዲያምናት ወይ ደግሞ ልጅቷም እንድታየው ቃላቶች እንድምናገረውን ከአብርሽ ልትሰማ ፈልጋ ነው በቪዲዮ መጣች እንጂ ይሄንን ነገሮች በውስጡ ማፍታት አቅቶት አይደለም። ስለዚህ ቤተሰቦች እንግዲህ ወደ ጥሩ ነገር እንሄዳለን ብለን እናስባለን። ላይክ፣ ሼር፣ ሰብስክራይብ አድርጉት።